3-2 እንግዲህ ተሸንፈናል ቀስ ቀስ እያለን እንግዲህ እጆቻችንን ከዋንጫው ላይ ያነሳን ለኛ አስፈላጊም ፖይንት ነበር ይሄ ፖይንት ኢንተርናሽናል ብሬክ ከመሄዳችን በፊት ይሄንን ጨዋታ አሸንፈን ብንሄድ አሪፍ ነበር ነገር ግን እንደዛ አልሆነም 3-2 ተሸንፈናል ግራ የገባው ጨዋታ ነበር ዳኛው ጨዋታውን ገሎናል እኛን የቨርጂል ቫን ዳይክን ጎል ዲሳላውድ አርጎ ገሎናል ነገር ግን ሪስፔክቱ ማን ሲቲ ይመቻቹ ማን ሲቲዎች አሸንፋችኋል ስለተሸነፍኩ ምክንያት የፈጠርኩ ምናምን አይደለም በቃ ተሸነፍ ያለው አመኛል 3-2 ተሸንፈናል ነገር ግን እንዳናንሰራራ ያረገን ዳኛው ነው ከመጀመሪያ ጀምሮ በቃ የጀረሚ ዶኩ ፔናልቲ እኮ አይደለም እንዴ በሳስቦለታል ነገር ግን ፔናልቲ ተሰጣሃል አንድ ሰዓት ቨርጂል ቫን ዳይክ አገባ ኦፍሳይድ ተባለ በማላቀው መንገድ ሁላችንም አብረን ምን ያሆናል ነገር ግን እኛ ተሸንፈናል አው እየተሽከረመመን ነው ዋንጫው ላይ በቃ ቀስ ያረግን ጣቶቻችንን ያነሳን ነው ከዋንጫው ላይ ወደ ኢንተርናሽናል ብሬክ ልንሄድ ነው ግልግል ነው ለኔ የምሬ ነው ማለት እረፍላሉ አንዱ ለሳምንት አርቲስት ተጫዋቾች ይመለሳሉ ምናምን እና አሌክሳንደር ኢሳቅ ምናምን ነገር ወደ ጨዋታ ይመለሳል ከዛ ድረስ ግን ያው ይሄንን ሽንፈት እንደ ባለፈው እንደ ቼልሲ ሽንፈት ያጣጣምነው ነው ቁጭ ምን ነው ለሳምንት ሙሉ በውስጣችን እየጎነጎን ነው በጣም ያስጠላ ጨዋታ ነበር ለሊቨርፑል ሪስፔክቱ ሲቲ ይመቻቹ ለማብሸቅ የተዘጋጃችሁ የማንኛውም ክለብ ደጋፊዎች አንዲ ተረጋጉ ቆይ ይውላችሁ ኦልሞስት ከተኛው 19 ሰዓት አልፎኛል በጣም ብዙ ስራ ስለነበርብኝ ማረፍ አልቻልኩም ኢትስ ፋይን ከዛ ምን አይነት የሚያስጠላ ሁሉ ነው በውድቅ እንዴት ተጠገረራለሁ ምናም ብዬ ኮምፕሌን አድርጌ ሳልጨርስ በቃ ዛሬ ሊቨርፑል ይከሰኛል ብዬ አቅም ካለ ከሌለኝ አሰባስቤ እንደዛ አፈር ድሜ በልቼ ውዬ በውድቅ ሪሞቴን ይዤ ተቀመጥኩ እነሆ አሁን 3-2 እየተመራ ነው እንደዚሁኛ አብሽቃችሁኝ ማለት ነው ይቅርባችሁ በቃ በሰማይ ቤት ተፋረዳችኋለሁ እኔ ራሴ ህይወት አድክሞኛል እንዳታበሽኩ ትልቅ ሰው ሲበላሽ ቅራሪ የለውም አሉ ወይኔ ሼባው ምን ሆነሽ ነው እንደቀለልሽ ቅሌታም ሽማግሌ የሚባሉት ሹገር ዳዲዎች አሉ እንደነሱ ቅልል ያልሽ ወይኔ የሆኑ በጣም ህፃናት ልጆች እንዲ ሲሯሯጡ ምናም ሽማግሌ ሰዎችን ጠልፈው ሲጥሉ ምናም በአካል አይታችሁ ታውቃላችሁ ላይክ ዳት እግር ኳስ ይሄንን ያደረገችው ማለት ነው እኔ ትላንት በአርሰናል ተቃጠልኩ ዛሬ በቡና ተቃጠልኩ ቃጠሎ የበዛብኝ ሰው ሆኜ በምን ተጽናናው መሰላችሁ ትላንት የአርሰናልን ሽንፈት በዩናይትድ ሽንፈት አካካሱ ዛሬ ደግሞ የቡና ሽንፈት በሊቨርፑል አይ ሊቤ ቅሌት አይ ሼባው በጊዜ ግባ የዋንጫ ክለብ ወይ ቢሬ ሊቨርፑል ፋኖች በዚህ ሰዓት ወይ ቢሬ ከፍቅርና ከገንዘብ ብትሏቸውና ፍቅር ነው የሚሏቸው ገንዘብ ምንም እንደማያመጣ አይተውታል እንዳትስቁ ቪዲዮ ለመስራት ያክል ነው የመጣሁት ሁላችሁም ጋይስ ቃና ቤት ላይ ከ100 ብር ጀምሮ ዲፖዚት ታረጉ ከዛ በኋላ በኳስና በፈጣን ጨዋታ ሲጫወቱ አንድ ዕጣ ያገኛሉ ተደጋጋሚ ዲፖዚት ባረጉ ቁጥር ደግሞ ተጨማሪ ዕጣዎችን ያገኛሉ የሚያሸልመው ደግሞ 1 ሚሊዮን ብር ነው ዕጣው ህዳር 30 ይወጣል ሁላችሁም በቃና ቤት ላይ ተዝናኑ ይመቻችሁ ወይ ቢሬ አለጣጠፉ ለየት ያለ ስለሆነ ማን ሁለተኛ ቪዲዮ ያስፈልገዋል ገባችሁ በስም ጠርቼ ነው አበሽቃችሁ ኬብራውን የምትባዩ ማን ምን አባሽ ሆነሽ ነው we are back ያልሽው እኔ you are back ሳልልሽ we are back ምናምን ብለሽ እንዳታወሪ ስለ ክለብሽ ነው ማስተምርሽ ዝም ብለሽ ነው የምልሽን ስሚ አርኒ ስሎት በቃ ገጠር ይግባ ወደ ፌኖርድ ማለት ገጠር ይግባ በቃ አርኒ ስሎት ገብቶ አርኒ ሎስት ነው ገባረ ሎስት ቲቪ ሾው ነው የሆነው ዘአዘርስ ነው የሆነው ሎስት ውስጥ ማለት ግራ የገባው ማናጀር ቴንሃግ ተከሽኖ ወፍራሙ ቴናግ እንዳንለው ራሱ ማን ነው በጣም ተጨንቆ ሊከሳም ቴናግን አምጡት በእርግጠኝነት ነው የምላችሁ ቴናግ እኮ የሆነ ነገር ይቀየራል ምን ነገር አይቀየርም አሁን ምን አለ በሉኝ የበለጠ የሚያቃጥላችሁ ማን ፕሬስ ኮንፈረንስ ላይ ይመጣና ጎሉ ስለተሻረብን የጎሉ የጨዋታው ቴምፖ በጎሉ ምክንያት ተበላሸና ማንም እኮ አይችልም ነበር ማንም ከሲቲ ክሬዲት መስጠት ያለበት ጫዋቾች ኦብቪየስሊ ሮቦቱ ሊቲየም አዮን ባትሪ ነው አያልቅም ባትሪው እናስበታለን እሱ ዶኩ ምንድነው ነው ቸርኪ ደግሞ አንቺ ናሆም ሳክሳም ዝበይ በእናትሽ ምንም ኳስ ከሌለ የሚራመድ ሰውዬ ስለ ቸርኪ እንዳታወራ ካምባል ስለ ቸርኪ እንዳታወራ ሌላ ደግሞ ከማን ነበር ሶቦስ ላይ ምርጥ ነው
ምርጥ ተሸናፊ ነው። ሶቦስ ላይ ምርጥ ተሸናፊ። ሌላ ማን ነው? የሊቨርፑል ሌላ ሙሉ አችሉ። ደጋፊው በተለይ አይችልም። ብዙ አወራ። እኔ ሊቨርፑል ኢዝ ባክ ሳልል ምን አባውነ ነው ሊቨርፑል ኢዝ ባክ የምትለው? እኔንም ነግሬህ እኮ ላስት ሲዝን አርኒ ስሎት ዋንጫ ይበላል ብሎ የነገረህ ማን ነው? እኔ እኮ ነኝ። ገባህ? ዘንድሮ ደግሞ አርኒ ስሎት ይባረራል እንዳልል ካልኩኝ ሀፕን ያደርጋል። ታውቀዋለህ። ካልኩኝ ሀፕን ስለሚያደርግ ማለት ነው። ስርዓት ያዝ። ሼባው ተለጠፍሽ። አሁን ጸጥ ነው። ከየክፍለ ሀገሩ እንዳትጮህብኝ ጸጥ። ልክ እንደናንተ ስሎትም ገጠር መግባት አለበት። ሸባው ያወራረድ ክፋት ማለት ነው። መሸነፍ እኮ ኖርማል ነው፣ ግን እንዴት በደረጃ ሰንጠረጁ ላይ እንግዲህ ከሊጉ ከሻሼ በታች ተቀምጠዋል። ኖርማሊ ሲቲ በዚህ ሲዝን ማለት ነው ወገን ጥጥር ኩስትር ብሎ ነው የመጣው። አፍንጫችን ስር ነው እንትን እያለ ያለው። የምር በጣም ሲሪየስ የሆነ ቲም ነው። በዛ ላይ ሊቨርፑል ምንም ቅንጅት እንኳን የማይታይበት ቲም። እኔ ኢንዲቪጁዋል ፐርፎርማንስ እንደውም ሶቦዝ ላይ በጣም የተሻለ ነበረ ዛሬና ብቻ ሲቲ ኩስትር ብሎ ነው የመጣው። እንግዲህ ብቸኛ ተፎካካሪያችን እንግዲህ የዋንጫ ተፎካካሪያችን የፔፕ ጋርዲዮላው ሲቲ ይመስላል። ሊቨርፑል ከዛው ከሻሼ ጋር ለቶፕ 4 ከዛ ውጭ ወፍ። አትፍረድ ይፈረድብሃል ብላኝ ነበር አያቴ። ውቅሻ ይበል እንጂ ሞተቻት አያቴ። የምሬን ነው። ትላንትና በደም ጡዝ እየተደሰቱት ባቻ ማለት ነው። ባቻ ተለጠለጡ። እናቴን የምሬን ነው። ተለጠለጡ። ይገባቸው ነበር። እንዲሁም ፔናልቲ መሳቱ ነው እንጂ ይገባቸው ነበር። 5-4 ጎሎች ይገባቸው ነበር። 3-0 ተለጥልጠናል። ቤቴ ነኝ በየሁለት ሳምንቱ እየተረጋጋሁ የምሰጥ ምን ይባላል አሁን ዛሬ? እሺ ምን ይባላል? ያራዳ ልጆች ምንድን ነው? እሺ ምንድን አሁን አሰልጣኙ ላይ ጥፋት እኮ አሰልጣኙ ላይ እኮ ችግር አለበት የሚል ሰውም አይጠፋም እኮ። ምንም ነው ከአሰልጣኙ ምንም ያየው እንዲሁ ሜቢ እንዲሁ ሞሳላን ማስቀመጡ ምናምን እንደሆነ ካልሆነ በስተቀር ሞሳላን ማቆየቱ ማለት ነው። ምንድን ነው ዛሬ ቫንዳይክ ኮናቴ ምንድን ነው? መሀል ላይ እኮ ተበልጠናል። የሉዋችሁም እኮ ሶቦዝ ላይ ማካሊስተር ግራቨንበርች ምንድን ነው መሀሉ? ሰከንድ ላይ ይሻል ነበረ። ሰከንድ ላይ ደግሞ የሚያገባ ሰው ጠፋ። አረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አትፍረድ ይፈረድባል። መድኃኒዓለም ሁሌም ስፈራው የነበሩት ከማንቸስተር ዩናይትድ ጋር እኩል ነጥብ እኩል ጎል ከሱ በታች አደረገኝ። ኤልኤም አይደል ጎበዝ የሚሆነው ኤምኤል ነው እንደሚሆነው። ሊቨርፑል ሲል ኤል አይደለች ኤልኤም። ማን ዩናይትድ ሲል ደግሞ ኤም። እንዴት ቀደሙ? በደረጃ እነሱ 7 እኛ 8። አቤት የመጨረሻው ዘመን ደርሷል ብለን ልደመድም የምትችለው የመጨረሻው ጊዜ ደርሷል። ያራዳሉ ውይ ለሲቲ ለማንቸስተር ሲቲ በስማ ቀለዱብን። ኢታድ ላይ ተጫወቱብን። በቃ ቅጥቅጥ አድርገው አሳማኝ 3 ነጥባቸውን ከ3 ጎል ጋር ይዘው ወጥተዋል። እውነት እጅግ በጣም ሲቲ ይሄኛው ማንቸስተር ሲቲ ለዋንጫ ያሰጋል። ከምሬን ነው የምላችሁ። በቃ ሲቲ እንደ ቲም ነበር ምርጥ የነበረው። ዛሬ ከጨዋታ ውጪ ነው ያደረጉን፣ አጠፉን። በቃ ጭራሽ በእውነት ነው የምላችሁ። ኧረ በስመ አብ። እኔ እንደ ቲም ራሱ ዛሬ ልክ አልነበርንም። በዛ ላይ ኢብራሂማ ኮናቴ እባክህን ሂድልን፣ በቃ ሂድልን። እኔ ማርክ ጉሂ እንዴት ነው በጥሬ ዝውውር መስኮት እኮ እኔ እስኪከፈት ናፈቀኝ ለዚህ ተጫዋች ሲል። ኧረ በስመ አብ። ሃላንድ አንኳስ እንደዛ እስኪገጭ ድረስ ወይኔ ፋሚሊ አበድኩ። በእውነት ነው የምላችሁ። እጅግ በጣም ነው የሚያበሳጨው። ግን ማንቸስተር ሲቲዎች ዛሬ እጅግ በጣም ልዩ ነበር። በተለይ ይሄ ተጫዋች ዶኩ። ኧረ በስመ አብ ቀለደብን እኮ ቀለደብን። ላጅ ለገናች በቃ አልያዝ አለን እኮ ሳሙና የሆነ ተጫዋች። ዋው እጅግ በጣም የሚገርም ብቃት ነበር ያሳየው። እጅግ በጣም የሚያምር ጎል ነበር እንግዲህ ያስቆጠረው ጎንዛሌዝ ራሱ ዛሬ። እኔ አሁን ለባካፕ ካልሆነ ሮድሪ ራሱ እኮ ከዚህ በኋላ መቀመጡ ነው። በእውነት ነው የምላችሁ ይሄ ተጫዋች እንዲህ ተላመደ። ኧረ በስመ አብ እኔ አልጠበኩም በእውነት። ዋው ኦሬሊ ራሱ ዛሬ በመከላከሉ ሳላር ራሱ እጅግ በጣም በስመ አብ የሚገርም ተጫዋች። ዋው ለማንኛውም ፋሚሊ እጅግ በጣም የሚያበሳጭ ጌም ነበር። እንደ ቲም በቃ ልክ አልነበረም ዛሬ። እንደ ቲም ልክ አልነበርን። በእውነት ነው የምላችሁ። እንደውም ትንሽ ፍሎሪያን ቨርትስን ዛሬ በጣም አየሁት ማለት ይቻላል። እውነት ቨርትስን አንድ ሰው እንዳይናገረው በቃ እንደውም ከተጫዋቾቹ ሁሉ ዛሬ ምርጥ የነበረው እሱ ነው። ከዛ በተረፈ በቃ ሽት የድካም ስሜት ሁሉ ይታይብን ነበር። በተለይ ሰቦት ላይ ራሱ ዛሬ ትንሽ ቅዝቅዝ ብሎ ነበር በእውነት። ያው
ያጋጥማል ፋሚሊ ምንም ማድረግ አይቻልም ሲቲዝኖች ይመቻችሁ ኮንግራ ፔፕ ጋርዲዮላ ሲመለስ ነገር ያለው ከቡድኑ ጋር ቀልድ የሚያውቀው ነገር የለም እንደሌላ ቡድን አንድ ጎል ሙዱ አይደለም ሲጀምር አንጮትም ነው የሚሉ ሶስትና ከዛ በላይ ካልሆነ ሙዳቸው ሁሉ አይገባላቸው እግራቸው ውስጥ ሁሉ ሊቨርፑልን ሜዳቸው ላይ ጠርተው አጠለሉት ያራዳ ልጅ ሌላ ነገር የለውም ምንም በቃ ከሚገርም የጨዋታ ብልጫ ጋር ነው ሲቲዎች ያሸነፉት ማለት ነው ፔፕ ጋርዲዮላ ከሰራዊቱ ጋር አሁን እየተጠጋን ነው ብሏል አድቫንቴጅ እንኳን አግኝተው እንዲሁ ነሽ እንኳንም ዘንቦብሽ ነው ጨዋታው ያራዳ ልጅ አሁን ከአርሰናል ጋር ልዩነቱን ወደ 4 ማጥበብ ችለዋል ማለት ነው በአንጻሩ ሊቨርፑሎች ወደ 8ኛ ደረጃ ዝቅ ብለዋል ማለት ነው አቡሻ አርኒ ስሎትና ሰራዊቱ ጥያቄ የሚያስነሳ ጊዜ ላይ ነው ያሉት ከሜዳቸው ውጪ ምንም ሊሆንላቸው አልቻለም ነው ማለት በአንጻሩ ማንቸስተር ሲቲ እለት ራሱን ያጠነከረ ኮንክሪት ሆኖ ከቸ ብሎልሃል ነው ማለት ሐሳብ አስተያየትን ኮሜንት ላይ ያስቀመጥከው ጎል ማግባት የማይሰለቸው ጅግራ አለለ እዚህ ጋር አዳልጅ ሲቲ ተመልሷል ወዳጄ በ11ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ማንቸስተር ሲቲ ሊቨርፑልን በኢታድ በማስተናገድ 3-0 በሆነ ውጤት ከድንቅ ፐርፎርማንስ ጋር ማሸነፍ ችሏል በዚህ ጨዋታ ላይ ማንቸስተር ሲቲዎች 13ኛው ደቂቃ ላይ በኤርሊንግ ሃላንድ አማካኝነት ፔናልቲ አግኝተው ሳይጠቀሙበት ቀርተው ነበር ማማድራሻቪሊ ይህንን ፔናልቲ ሴቭ አድርጎት ነበር ነገር ግን 29ኛው ደቂቃ ላይ ሃላንድ በድጋሚ በጣም አስደናቂ የሆነ የግንባር ኳስ በማስቆጠር ሲቲን ቀላል ማድረግ ቻለ ከዛ በኋላ ኒኮ ጎንዛሌዝ ቫንዳይክ ዲፍሌክሽን ባስቆጠራት ጎል አማካኝነት 48ኛው ደቂቃ ላይ ሲቲን 2-0 መሪ ያደረገች ጎል ማስቆጠር ቻለ በድጋሚ ጄሬሚ ዶኩ 63ኛው ደቂቃ ላይ በጣም አስደናቂ የሆነ ጎል ከቦክስ ውጭ አስቆጥሮ ሲቲ ይህንን ጨዋታ 3-0 እንዲያሸንፍ ማድረግ ችሏል በሲቲ በኩል በቃ እያንዳንዱን ፐርፎርማንስ ማድነቅ ያለብን ይመስለኛል ጄሬሚ ዶኩ ቆይ በሌላ ቪዲዮ እንመለስበታለሁ ስለሱ የምሬ ነው ብላችሁ እነ ኦሬሊ ኒኮ ጎንዛሌዝ እያንዳንዱ ተጫዋቾች በጣም የሚገርም ፐርፎርማንስ ነበራቸው በጨዋታው ላይ እውነቱን ለመናገር ነው የጠበቁትን ፉክክር ተመልክቻለሁ ብዬ አላስብም ሊቨርፑል በዚህ ጨዋታ ላይ አንዱን ታርጌት ሙከራ ብቻ ነበረው ማንቸስተር ሲቲ በተቃራኒው በጨዋታ ላይ በእያንዳንዱ እንቅስቃሴዎች የተሻለ ነበር ማለት ይቻላል በማጥቃቱም በመከላከሉም በቢልድ-አፑም በሁሉም ነገር ማንቸስተር ሲቲ የተሻለ ነበር ብለን መናገር እንችላለን ፔፕ ጋርዲዮላ በአንድ ሺኛ የአሰልጣኝነት ጨዋታው እንግዲህ ድል ማድረግ እንደቻለ የተመለከተ እንገኛለን ለማንኛውም ማንቸስተር ሲቲ ከዛሬው ድል በኋላ ከመሪው አርሰናል በ4 ነጥብ ዝቅ ብሎ 22 ነጥቦችን በመያዝ ሁለተኛ ደረጃ ላይ መቀመጥ የቻለ ሲሆን ዘንድሮ በጣም እየተቸገረ የሚገኘው የአርነ ስሎቱ ሊቨርፑል ገና ከወዲሁ በ11 ሳምንታቶች ውስጥ 5 ጨዋታዎችን በፕሪሚየር ሊጉ በመሸነፍ 18 ነጥቦችን በመያዝ 8ኛ ደረጃ ላይ ለመቀመጥ ተገዷል ማለት ነው ለማንኛውም ስለዚህ ጨዋታ ያላችሁን ሐሳብ ኮሜንት ሴክሽን ላይ አካፍኝ የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ ቢስሚላ ፔፕ ጋርዲዮላ በአንድ ሺኛው ጨዋታው ላይ ሊቨርፑልን 3-0 ማሸነፍ ችሏል ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ፔፕ ጋርዲዮላ ያው ለሁላችንም የፉትቦል ገጸ በረከት ነው ብያስባለሁ አሁን ላይ እሱም በማየታችን ሁላችንም ልንደሰት ይገባል ብያስባለሁ ያው እኔ በመወደው ክለብ ውስጥ አሰልጣኝ ሆኖ ስላልነበረ ስለሱ ብዙም ውዳሴ ለመስጠት ክሬዲት አልሰጠውም ምክንያቱም እኔ የሚመቸኝ ቡድን ሲመራ አልነበረም ግን የፈጠረው ተጽዕኖ በፉትቦል ላይ አብዮቱ እሱ ነው በቃ አሁን ዘመናዊ እግር ኳስ ላይ ትልቁን አስተዋጽኦ ያደረገው እሱ ነው የብዙ አሰልጣኞች ተምሳሌት ነው እና ይሄ ድሉ ይገባዋል ደግሞ የበላይነት ወስዶ ነው ያሸነፈው ሊቨርፑልን ፍርክስክስ አድርገውት ሊቨርፑልን ኦን ታርጌት ለማድረግ እኮ 70 ምናምን ደቂቃ ነው የፈጀባቸው ሊቨርፑሎች እና አሳሳቢ ነው እኔ እንደውም የሊቨርፑል ተረጋጉ ባለፈው 2-3 ጨዋታ ምናምን አሸነፉና እንደውም የዩናይትድን ደጋፊ ሲተርቡ ነበር በጣም ይሄው መጣ ምናምን እንዴ ሊቨርፑል ከማንቸስተር ጋር እንዴት ነው የምታወዳድሩት ይሄ ሁላ ወጪ አድርገው እኮ እሰቡት ይሄ ሁሉ ዩናይትድ እንደውም እኮ ገና እየተሰራ ያለ ቡድን ነው ግን አሁን እዩት ያለውን ሁኔታ እና በጣም አስቸጋሪ ሁኔታ ነው ሊቨርፑል ያለው ግን ሲቲ ጣፋጭ ድል ነው ያስመዘገበው ብዬ አስባለሁ ያው ሃላንድ ፔናልቲ ስቶ ነበር ግን አስቆጥራ እንደውም እኔ ሃትሪክ ሰራር ብዬ ነበር ዛሬ የጠበቁት ምክንያቱም ጨዋታው ክፍት ነበርና ግን ፔናልቲ ሳተ ግን ወዳሁን ደግሞ ጎል አስቆጠረ ያው እኔ ባይመቸኝ ባያዝናናኝም ግን ጎል ማስቆጠር ላይ እኔ ዓለም ላይ የሚደርስበት አለ ብዬ አላስብም አሁን ላይ እንግዲህ ሲቲ ደጋፊዎች ጣፋጭ ድል ነው ዛሬ ብዬ አስባለሁ እንኳን ደስ ያላችሁ ግን ሊቨርፑሎች ምን እያሰባችሁ ነው ለማንኛውም በጨዋታ ላይ የተሰማችሁ ነው ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ
ጀረሚ ዶኩ 3 ሊቨርፑል ባዶ። አሰልጣኝ ፔፕ ጋርዲዮላ በአሰልጣኝነት ታሪኩ 1000ኛ ጨዋታውን አድርጎ ክብረ በዓሉን በሚያከብርበት ሰዓት ማለት ነው ጀረሚ ዶኩ ኬክ ገዝቶ ሻማ ለኩሶ ነው ያከበረለት በኢታድ ስቴዲየም ማለት ነው። ምን አይነት ዶኩን የተመለከተ ነው? ለነገሩ አይታችሁታል አይደል? እኔ አይደለሁኝም እኔ ዶኩ አይደለሁኝም ዛሬ የፈጣሪ ስራ ነው ብሏል። ትክክል። ይሄ የፈጣሪ እጅ ተጨምሮበት ነው እንደዚህ ብራድሊ ዩናይትድ ኪሊያን ምባፔና ቪኒሲየስ ጁኒየርን ያቆመውን ብራድሊ ነው ዛሬ የተመለከተው። አልቻለው። መከሮን ነው ያበለው። በቃ መከሮን ማለት ነው። ሙሳላና ብራድሊ ኦቨርላፕ ሊያደርጉ አልቻለም። ምክንያቱም ብራድሊ ቢዚ ሆኖ ነው በቃ ያመሸው ዛሬ ቢዚ ሆኖ ማለት ነው። ስፔሻሊ ፈርስት ሃፍ በቃ ምንም ሊቋቋሙ አልቻለም። ሊቨርፑል ዛሬ የተሸነፈበት ዋነኛው ምክንያት የአርኔ ስሎት ታክቲክ መበለጥ ነው በፔፕ ጋርዲዮላ። በተለይ ይሄ የመሃል ሜዳው ክፍል ላይ የተበለጠበት ብልጫ የጌሙን ቴምፖ ኮንትሮል ማድረግ ማቀዝቀዝ ማፍጠን የሚችለው ብሪጅ ወይም ድልድዩ ተሰብሯል የሊቨርፑል። በአንጻሩ ደግሞ የማንቸስተር ሲቲ በጣም ጠንካራ ነበር። በደንብ ኳሱን ቫላንስ ያደርጉታል። ክንፍና ክንፍ ኳሱን ያረጋጉታል፣ ሲፈልጉ ያፈጥኑታል። እኔ እኮ እናንተ ምንድነው ያን የሚያክል ቁመት ያን የሚያክል ግዝፈት ይዞ እንዴት ነው ሪንግ ሃላንድ ኳሪን ኳስ የሚገጭበት? ግብ የሚፈልግ ቡድን እንዴት አጥቂ ያስወጣል? አርኔ ስሎት ቅያሬውም ልክ አልነበረም። እነ ጋክፖ ሙሳላ ያባከኗቸው ኳሶች አሉ። ማንቸስተር ሲቲ አሁን ተመልሷል፣ በደንብ ተመልሷል። ፕሪሚየር ሊጉ ላይ የለየን መሰለኝ ማንና ማን ለዋንጫ እንደሚፎካከሩ ማለት ነው። አርሰናል ለማንቸስተር ሲቲ ገና ቢሆንም ሳምንቱ። ለማንኛውም ዛሬ ማንቸስተር ሲቲ 3-0 ሊቨርፑልን አሸንፎታል። ፋሚሊ ቶቶ ስፖርት ይለያል። ቶቶ ስፖርት ላይ የገባችሁ ተጫወቱም። ታዲያ ቶቶ ስፖርት እየተጫወታችሁ ማንኛውም አይነት ቅሬታ ማንኛውም አይነት ጥያቄ ካላችሁ እዚህ ጋር ባለላችሁ የቴሌግራም ቦት እየገባችሁ በመወያየት ማለት ነው ችግራችሁን መፍታት ትችላላችሁ። ጨዋታውን እንደተመለከታችሁት ሀሳብና አስተያየታችሁን በእውነት ነው የምላችሁ ሊቨርፑል የምታበሽቁ ሰዎች ራፍ ኖር ነው ምን አደረገ? አሁን 3 ነው የጨሰበት አይደል እንዴ? አይ ነው አውቃለሁ። ያን ሁሉ ተጫዋች ሲያስፈርሙ እኮ እንዳስፈራሩን እኮ አውቃለሁ። እንለፋቸው እንዴ ልብ ድካሙ ቢነሳስ በዚህ ሰዓት የኛ ሙድ የሚያስከባር ነው። 3-0 ነው የተሰጣቸው። በዚህ ላይ ደግሞ ተገቢ ነው። ሊቨርፑሎች በቃ ገጠር ግቡ እንዴ አርሳችሁ አርማችሁ ብሉ። ምንድነው በቃ ሁሌ እኮ ስኬት አይገኝም፣ ሁሌ አይገኝም። በቃ እንዲህ ደግፍም ትደረጋላችሁ ስለሆነ እና ይዛክም ብቻ ምንም አልሆነላችሁም ዘንድሮ። በሆነ ባገዙስ የሰው አፍ ውስጥ ባትገቡ ሲያወሉ ብር አውጥታችሁ ለሁለት ተጫዋች ይሄ ከጀርመን ያመጣችሁ ተውት። እኔ ምንም ማለት ምን ለሰለ ተጫዋች ከፉ አላወራም። አይዛክ ራሱ ፈጣሪው ነው። እንደማንኛውም አይዟችሁ ሊቢዎች አይዞን እናንተ ግን ተጫዋች ታስፈርሙ እኮ በማስፈራራት ብቻ ገላችሁ ነበር። 5 ዋንጫ እንበላለን አላችሁ እኮ። ከየት ነው የምታመጡት ደግሞ አንዱን አላውቅም። በቃ አይዞን። ሲቲ ግን የሚገርም ቲም ሆኗል። ጀማው የሚገርም ቲም ሆኗል። የተጎዱ ተጫዋቾች ሲመለሱ ደግሞ ብሶበታል። ማን ብሶበታል? ይመቻል። ዶኩ ምን አይነት ፐርፎርማንስ ነው ያሳየን? እጅግ የሚደነቅ ፐርፎርማንስ ያለው ተጫዋች ነው። በማንቸስተር ሲቲ እና በሊቨርፑል መካከል የተደረገው ጨዋታ 3-0 በሆነ ውጤት ተጠናቋል። የሳምንቱ ጠባቂም ጨዋታ ነበር። ጨዋታው ምን ይመስል ነበር የሚለው እንመልከት። በአብዛኛው ማንቸስተር ሲቲ ፕረስ ሲያደርገው የተቃራኒ ቡድን ወይም ደግሞ ሊቨርፑልን ፕረስ ሲያደርግ በዶኩ በኩል ያለውን መስመር ይጠቀማል። ለብዛም ነው 17ኛው ደቂቃ ላይ ጀርሚ ዶኩ ክሮስ ያደረገውን ኳስ ቼርኪ ሞክሮት ነበረ። ያው ዴፍሌክሽን ነበረው። ከዛ ያ ዴፍሌክሽን ደግሞ ኳሱ ከፍ እንዲል ሆኗል ማለት ነው። ቀጥሎ ደግሞ የሊቨርፑል ኪፐር የሆነው እንግዲህ ማርማድሽቪሊ ዶኩ ላይ በሰራው ስህተት ምክንያት ወይም ደግሞ በሰራው ጥፋት ምክንያት ፔናልቲ ተሰጠ። ፍጹም ቅጣት ምቱ እንግዲህ አርሊንግ ሃላንድ ሲመታው ሴቭ ማድረግ ችሏል። ያው በራሱ አካካሰው በሚለው እንውሰድለት። ዞሮ እንግዲህ ሃላንድ የመጀመሪያውን ግን ማስቆጠር ችሏል። ማቲያስ ኑኔዝ ክሮስ ያደረገለትን ኳስ በሄደር ማስቆጠር ችሏል። ከፊት ለፊቱ የነበረው ደግሞ ኮናቴ ነበር። ኢብራሂማ ኮናቴ በደንብ ፐርፎርም ቢያደርግ ወይም ደግሞ በደንብ ከሱ የተሻለ ቢዘል ኖሮ
ኳሱን የማውጣት እድል ይኖረው ነበረ። ሆነ ሄደር ደግሞ ቨርጅል ቫን ዳይክ አስመልክቶን እንግዲህ ሮበርትሰን ከጨዋታ ውጭ ስለነበር ኦፍሳይድ ሆኖ ውጤት አልባ ሆነዋል። 48ኛው ደቂቃ ላይ የተቆጠረው የኒኮ ጎል ደግሞ ያው ስሞል የሆነ ዲፍሌክሽን ነበረው። ቨርጅል ቫን ዳይክ ነክቶት ነበር በእግሩ ይበልጥ ወይም ደግሞ ዲፍሌክሽኑ የበዛ ቢሆን ኖሮ ግቡ የመቆጠር እድሉ አናሳ ይሆን ነበር። 68ኛ ደቂቃ ላይ እንግዲህ ጀርሚ ዶኩ አውት ኦፍ ፔናልቲ ቦክስ ላይ ነው ያስቆጠረው። እነዚህ አይነት ኳስ በተደጋጋሚ ይሞክራል። በደንብ ድሪብል እያደረገ ሄድና ኳሱን አረጋግቶ የሚመታቸው ሹቶች አሉ በቀኝ መስመር በኩል ማለት ነው። ታዲያ ጀርሚ ዶኩ የጨዋታው ፐርፎርማንስ እጅግ የጎላ ነበር ማለት እንችላለን። ታዲያ በሊቨርፑል በኩል ደግሞ በአጠቃላይ ባክላይኑ ማለት እንችላለን እንደ ቲም ደግሞ ሚድፊልዱ ላይ የተለያዩ ችግሮችን እየተመለከትን ነው። አታኪንግ ፕረሳቸው ራሱ ኳሊቲው እየቀነሰ ያለበት ጨዋታ መመልከት ችለናል። እናንተ ሀሳባችሁ ምንድን ነው የሚለውን ደግሞ ኮመንት ሴክሽን ላይ ያስቀምጡልኝ። እንዲህ በቀላሉንም አንፋታትም። ሼባው ተሸነፈ። ድሮስ ላይ ያሸነፍ ነው ለሁሉም እየሰጠ እየመጣ ለእኛ ሊከለክል ለምንድን ነው የሚከለክለው? ለምንድን ነው የሚከለክለው? አይከለክልም እንዴ! ምን አይነት ፔፕ! እኔ እግዚአብሔርን ነው የምላችሁ ባክ ፎርም ላይ እያስተካከልኩ ያለው ስራ እንዲህ እኔ ቃል ነው ያጠረኝ። እኔ እስካሁን እንደዚህ የሮበን ዲያዝና የግቫርዲዮል ጥምረት እንዴት ሀው ምንም እኮ ሙከራ አንድ ሙከራ ነው ስሞስ ላይ የሞከረው። ሌላው እኮ እንዳለ ምንም ነገር የለም። እንዲህ ዶኩ ምን አይነት ፐርፎርማንስ ነው የምታሳየው አንተ? ብራድሊና ግራቨንበርችን አስቁመ ታልፋለህ። ብራድሊና ኮናቴን አስቁመ ኮናቴን ማታውት የለም አስቁመ ማለት እንዲያረገ ነው የሚያልፈው። ልጁ ምን ለማድረግ ድሮ እኮ ይችላል፣ ግን አሁን ምን አይነት እንጂ ፍላይ እኮ ነው ያለው በረኛው። ሃላንድ ራሱ ንቀት ነው አንድ ጎል አግብቶ የሚወጣው። በቃ አረሳሳ ፔናልቲውን ምንድን አሁን እኮ ሃላንድ አንድ ጎል አስቆጠረ፣ ለኛ ይደብረናል። 3 ጎል 2 ጎል ማስቆጠር አለብህ። ሊቨርፑል ምን የት ገባ? ክሎፕ የክሎፕ ቡድን የስሎት ቡድን የት ገባ? ሌላው ስለ ኦፍሳይዱ ነው ማለት ነው። ኦፍሳይዱ ማለት አዲስ ሩል ወጥቷል። ሩል 11 የሚለውን አንብቡት ማለት ነው። እኔ ቪዲዮ እንዳይረዝም። ኧረ ሲቲ እንዴ እንደዚህ አውሬ ሆናል። ሊቬ ደግሞ ወዴት እየሄደ ነው? ሼባው ወዴት እየሄደ ነው? ኧረ የሼባው ነገር የምር እንዴ 3-0 ወስዶ ምን አይነት ጎል ነው የገባው ደግሞ? ኒኮ ጎንዛሌስ፣ ዶኩ፣ ሃላንድ። ኧረ ሊቪ ወዴት እየሄደ ነው? ኧረ ሊቪ አሁን ባገኘውክ በእናት እንዲደክመ ለማንም እየሰጠንም ባገኝ ወይኔ አሁን ነው አንተን መቀበል በደክምክበት ሰዓት። ኧረ ሊቨርፑል ነው የገረመኝ ነው ሊቨርፑል ነገር። ሲቲ አውሬ ሆኗል። አርስዬ መጣልሽ። ሲቲ አይሰማህም በዚህ ዓመት ማርያምን አይሰማህም። ኧረ የሼባው ነገር ግን ነው። እኔ ኧረ ግፍ ነው። ነጥብ ይጣላል። እንደዚህ ግን አይጣልም። ማን ሲቲ ሊቨርፑልን ዴድፑል አደረገው። ዴድፑል ማን አርኒ ሎስት ስዊሚንግ ፑል ማን እዚህ ያለው የሲቲ ደጋፊ መቀለጃ አደረጋችሁን እኮ ማን። ማግባት አትችሉም። የተሰረዘባችሁ ኳስ ቶማ። አሁን ኔክስት ጌም አናዘር ዋን እንደምንጠብቅ ይሄ መጀመሪያ ስለሆነ ባለፈው አቋርጠነዋል። ዊ አር ባክ ምናምን ነገር አልሽው። ምን ባክሻት ነው? ባክሻት እኮ ነው የተሰጠ። ተለጠፍክ፣ ጀርባህን ሰበሩት። ከማን ዩናይትድ በታች ነህ? ትክክለኛ መላጣ እኔና ጋርዲዮላ ብቻ ነን። ኖርሞር መላጣ እኔ በማያገባኝ ለምን የሰው ይፎክርብኛል? እኔ እኮ አያገባኝም። አንተ ስለማትችል ነው የሚቀለድብኝ። እኔ ለምን አወራ? ምን አይነት አለጣጠፍ ነው የተለጠፍከው? በልቅጠው እኮ ነው የለጠፉ። ለጠፉ። አሁን ማን ነው አርኒ ሎስት ማን ፕሬስ ኮንፈረንስ ላይ ይመጣና ያበደ ሰበብ ጎሉ ቢገባ ጎሉ ባይሻር ብኖር የጎሉ ቴምፖ ስለተቀየረ ምናምን ይሄ ሰበብ ፑል ዴድፑል ነሽ። በቃ አንቺ ዴድፑል 2 ነሽ። ምን አይነት ማረጀለ እሺ ሃንግማኑ ራሱ ጠርቼ ማስቋጠር ማን ቶሎ ልውጣ። በቃ አንተ ሌላ ነገር እንዳትበላይ ቶሎ ልውጣ። በቃ ወይኔ በእናትህ ማን ሲቲ ይችላል፣ ዶኩ ይችላል። ላይቭ የነበረ ሰው እኔና አረርኪ ለሃንግማን እያስረዳ ነው ነበረ ዶኩ እንደሚችል አስመሰከረ። አስረድተ ነው ፈርስት ሃፍ እንደጨረስን ማን ነው ሰከንድ ሃፍ አስመሰከረ። ማን በአሁን ሰዓት ቶፕ 3 ዊንገርስ ኢን ዘ ወርልድ ዶኩ ነው። እየተሳሳተ ራሱ ማን የተሳሳተውን ብቻ አስበው እስቲ። ያውላ ተሳስቶ ያውላ ቻንስ ክሬት ኤቭሪ ሲንግል ታይም ብራድሊን ህፃን ልጅ 19 ዓመት ልጅ አስመሰለው። ዲቤክ ይሄንንም ቪዲዮ ሴቭ አድርጊው ትበቀኛለሽ። ይሄንን ቪዲዮ ሴቭ አድርጊው። ዱቄት ይወሽ ሰውዬ ጎን ለጎን 2 ሊግ ለምን አጫውቱን ምናምን አልሽ? ጎን ለጎን
ቻምፒየንሺፕ ጎን ለጎን ቻምፒየንሺፕ እና ካራባኦ ካፕ ትጮሻለሽ አንቺ ልከኝ ያርክም ዝም በይ ቪዲዮ እንዳሰሪላ ቪዲዮ ሁላ እንዳሰሪ በቃ ጸጥ ነው ማለት አለብሽ ሼባው ሰጠት እናቴ ትሙት ይሄ ነው ጎረቤት ማለት አረካችሁ ዘንድሮማ ሼባው ላይ ማለት ነው ማንቸስተሮች ማለት ነው እጢ ነው የሆነበት እጢ በቃ አንተ ሃላንድ በስመአብ ሮቦት ሳቪኒዮ ፎደን ቼርኪ ግራኞች ራሱ በርናንዶ ሲልቫ ብዛታቸው ዶጉ ምን አይነት ጎል ነው ያገቡ እንዴት ደስ እንዳለኝ እናቴ ትሙት ትችላላችሁ ማለት ነው አሁን ሲቲ ወያለው እንግዲህ አንገት ስር መጥቶ ያ አንበሳ ግሳቱን እያገሳብሽ ነው ከዚህ በኋላ ኮሽ ነው የሚልብሽ ማለት ነው ማንቸስተሮች በአጠቃላይ እንኳን ደስ አላችሁ በደንብ ኮፒ ሊንክ ሪፖስት ይረገጥ ማለት ነው በብዙዎቻችሁ ጥያቄ መሰረት ቶቶ ስፖርት ላይ ራሳችሁ ቅሬታ አቅርባችሁ ቅሬታችሁ የሚፈታበት ነገር ይዞላችሁ መጥቷል ቶቶ ስፖርት ቀጥታ ፕሮፋይል ላይ ስትገቡ ማለት ነው እንደዚህ ሄልፕ ፔጅ የሚላል እሱን ስትነኩት ያመጣላችኋል የቴሌግራም ቦትም አለ እዛ ላይ ማናገር ትችላላችሁ ስልክ ቁጥርም አለ መደወል ትችላላችሁ ማለት ነው ግሎሪ ማን ሲቲ ሼቢቲ ሼባው በስመአም ቅሌት ምን አይነት ቅሌት ነው 400 ሚሊዮን ነው 500 ሚሊዮኑን ተጫወታችሁበት ሜዳ ላይ ነው የበተናችሁት አሰብኩት ዩናይትድ ወይ አሞሪም ቢሆን ይሄን ሁላ ብር አውጥቶ በየሳምንቱ እንዴት ተለጠለጠው ማለት ነው ለማንኛውም ድሉ የሁላችንም ነው ሁለት ፊኛችንን መስዋዕት ማድረግ አልተጠበቀብንም ቀን እንዳልኳችሁ ገና ፈርስት ሃፍ 2-0 እየተመራችሁ ወጣች ሰከንድ ሃፍ ትንሽ ዊጥ ብላ ነበረ ዶኩ ምንድነው ያረከው በስመአብ ተስፋቸውን ያጨለመች ጎል ነች በዛ ላይ እንዴት ነው የምታምረው ጎሏ ዶኩ ሜሲ በብላኩ ብዬሻለሁ ማለት ነው ሲቲ እንግዲህ ትንሽ ደገፍ አድርገነዋል በቋጠሩ ከዚህ በኋላ መቼም አይነገራችሁ ሲቲ እንኳን የማርያም መንገድ ሰተኸው አይደለም እንዲሁም ትንሽ ፍንጭ ነው የሚፈልገው አይፈታ ከዚህ በኋላ አይለቅሽም ለማንኛውም ሲቲንም ሊቨርፑልንም ተዋቸውና ማለት ዛሬ ሱፐር ክላሲኮ የዓለማችን ከባዱ ደርቢ ሱፐር ክላሲኮ ቦካ ጁኒየርስ ከሪቨር ፕሌት የሚደረግበት ቀን ነው የአርጀንቲና የመደብ ፖለቲካ ትንቅንቅ የዓለማችን ትልቁና ከባዱ ደርቢ ቦካ ጁኒየርስ ከሪቨር ፕሌት ሱፐር ክላሲኮ ዛሬ እንግዲህ ቆንጆ ሰዓት ነው ማለት ነው የጨዋታ የሚደረገው እና ማናችሁ እንዳያመልጣችሁ 4 ሰዓት ተኩል ያውን ከ1 ሰዓት በኋላ እንግዲህ ይጀምራል ማለት ነው መቼም ስለዚህ ደርቢ ማንም አይነገረው ገና ሳምንቱ ሙሉ ቲክቶክን ሲያጨናንቅ የነበረው እንዳለ ፎሪ ፔጅን ማለት ነውና ይሄ ቪዲዮ ነው የነሱ ቪዲዮ ነው ማለት ነው እኔ ቦካም ሪቨር ፕሌትም ሁለቱም ይመቹኛል ዊች ሚንስ ራይቫሉ ነው የሚመቸኝ ማለት ነው አምፓሽ በስመ አብ መጋድ እንዴት ደስ እንደሚሉ ማለት ነው ለማንኛውም የሪቨር ፕሌቶች መዝሙር ሞር ትንሽ ይስበኛል እና ማናቸውም ያሸንፉ ግድ የለኝም ሲቲ ያሸንፋል ይሄ ማለት ነው ማሸነፍ አይደለም ስቴትመንት እኛን ያስፈራሩን እግዚአብሔርን መላችሁ አርቴታን በግልጽ ነው የተናገሩት ገባችሁ አለንበት ታይትል ሬስ ውስጥ እኛንን ሊቨርፑል የሚባል ክለብ ታይትል ሬስ ውስጥ የለም ብሎ እንደዚህ ጽፎባቸው ነው ሄዱት በቃ ምንም ጥያቄ የለውም ምን አይነት ዊን ነው ሃላንድ ፔናልቲ ስቶ አገባባቸው መልሶ ሊቨርፑል ጭራሽ አልተጫወቱ ዶኩ ማለት ነው እንዴት ነው የሚችለው እንዴ ብራድሊ ቪኒሲየስ ሎክ አድርጎታል ነበር እንዴ ጠቆረበት ይንደባለላል ድንድር ያለ ሰው እንዲህ ምናምን ኤፌ ምን አይነት ኤፌ ነው ያገባው እኔ እኮ ደነገጥኩ እኮ እንደዚህ ይቻላል እንዴ ሲቲ በጣም ነው የሚያስፈራው የእውነት እማልዋሻችሁ ማለት ነው በጣም ነው የሚያስፈራው ሊቨርፑል ጭራሽ አይችልም እኔ አሁን ከዚህ በኋላ ከሊቨርፑል ላይ ያለኝን ነገር በሙሉ አንስቻለሁ ገባችሁ ትክክለኛ የዋንጫ ተፎካካሪያችን ማንቸስተር ሲቲ ነው ማንቸስተር ሲቲ ደግሞ ሲከተላችሁ ያስፈራል ገባችሁ ከኔ በላይ ደግሞ ማንም አያውቅም ሲከተል እንደሚያስፈራው እፈራዋለሁ ሲቲ ከኢንተርናሽናል ብሬክ መልስ ደግሞ ተጫዋቾቼ ሲመለሱ እንዴት እንደምንጠፈጥፋችሁ ታያላችሁ ነው